አብይ ምን እያደረጉ ነው? ቆይ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? በጣም ልብ የሚሰብር መረጃ ልነግራችሁ ተመልሼ በጣም ቅድም የዘገቡላችሁ መረጃ ላይ ሊጨምርበት ነው። በእኔ ላይ ሊደረግ የማይፈልገውን በሌላ ላይ አላደርግም፣ በቂ ነው። ሌላ ፍልስፍና አያስፈልግም። አሁን ግን ሌላውን አጥፍተን የእስላምን ባንዲራ ከፍ አድርገን ምድሩን ለአላህ አድርገን ማነው ማምለክ የምንችለውና ለጂሃድ እንነሳ። ጂሃድ የእስልምና ውበቱ ነው ይላል አቡ ሄደር። አልሰማችሁ እንደሆነ መርዶ እንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። አንቺ በንጉስ ቤት ስላለው ከአይሁድ ይልቅ እድናለሁ ብለሽ በልብሽ አታስቢ። መርዶኪዎስ ለአስቴር የላከላት ደብዳቤ ነበረ። ዛሬ ከቅድስት ቤተ ክርስቲያናችን ውስጥ ከላይ ከጵጵስና እስከ ታች መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛ ሆናችሁ ደሞዛችሁን የምትቀበሉት ቤተ ክርስቲያን ስላለችላችሁ ነው። ይነስም ይብዛም በኃጢአቱን መንገድ ሙስናና ጉቦ የምትቀባበሉት ቤተ ክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተ ክርስቲያን ስላለቻችሁ ነው። እናንተ ቤተ ክርስቲያን መከራ ሲደርስባት አታውቋትም። ሁልጊዜ የምታውቋት ቤተ ክርስቲያን ሰርግ ያላት፣ ድግስ ያላት፣ በአውደ ምሕረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተ ክርስቲያንን አታውቋትም። ለነገሩስ ለምን ብላችሁ ለቤተ ክርስቲያን ድምፅ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ለምን ብላችሁ ለቤተ ክርስቲያን ልጆቻችሁን ለምን ይሞታሉ ብላ ለምን ትጠይቃላችሁ? ምክንያቱም የሰማዕታት ሞት ላይማ ሪቫን አይቆረጥም። ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብርና የዲያቆናትና የካህናትን ዝውውር ማን ያስፈጽም? ለምን ብላችሁ ትጮሃላችሁ? ምክንያቱም ድግስ የለማ እዚህ ላይ። ለምን ብላችሁ ትጮሃላችሁ? ምንም የሚወጣበት ወጪ የለማ፣ ምንም የሚገኝበት ጥቅም የለማ። ለምን ብላችሁ ትጮሃላችሁ? በቅዱስ ቤተ ክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያልቅ የካህናት ሹመትና ብዛት፣ ተቆጥሮ የማያልቅ በየስፍራው በየኪሎ ሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ፣ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ መዓት፣ በየመንደሩ የተቋቋመ ግብና ዓላማ ያለውም የሌለውም አሸን የፈላ የማህበራት ብዛት፣ ይህ ሁሉ ቤተ ክርስቲያን ሐዘንና መከሯ ጊዜ የለም። ተኝቷል። ሁላችንም አንቀላፍተናል። የሚጮኸውና መከራ የሚከፍለው ግን ሌላ ነው። በአራቱም የኢትዮጵያ አቅጣጫ ላይ ቀሚስ ለብሶ ነጠላ ለብሶ የሚዘምር የሚሰብክ የሚያገለግለው ሁሉ ቤተ ክርስቲያን በመከሯ ጊዜ የት ነው የሚገቡት? የት ነው የሚደበቁት? ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። አልሰማችሁ እንደሆነ መርዶ እንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። የሻሽ አምጣ የቀበቶ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። ጽድቁ ቀርቶ ለኩነኔያችሁም ቢሆን ጩሁላት። ለነገሩ የሰማዕታት ሞት ለአበልና ለጉቦ አይመችም። በዚህም ይሁን በዛ ግን አንድ ነገር ማወቅ ያለብን ሲያንኳኳ ያልሰማችሁት ምዕመን ነገ ስታንኳኳ ላይሰማችሁ ይችላል። ዶክተር አብይ ምን እያደረጉ ነው? ቆይ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል ያስደስተውታል? እነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ
7 ዓመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ ንገሩኛ። ከ5 እስከ 7 ድረስ ላለፉት 5 ዓመታት በየቀኑ ይህን ያህል የሚሞትባት ሀገር ምን ስለሆኑ? ኦርቶዶክስ ስለሆኑ። ምን ስለሆኑ? እኔ ልጠራው የማልችል በኢትዮጵያ ስም የተሰጠው ኮድ ስላለ በዚያ ኮድ ምክንያት ገሎ የማይደክም ስርዓት ተገሎ የማያልቅ ህዝብ። እነዚህን እህቶች፣ እነዚህን እናቶች፣ እነዚህን ወንድሞች፣ እነዚህን አባቶች፣ እነዚህን ህፃናት እንዴት አድርገህ ልትገልጣቸው ትችላለህ? እንዴት አድርገህ ልትገልጽላቸው? ምን ቋንቋ ልታገኝላቸው ትችላለህ? ለዚህ መከራ በጣም ልብ የሚሰብር መረጃ ልነግራችሁ ተመልሼ የመጣሁ ቅድም የዘገብኩላችሁ መረጃ ላይ ልጨምርበት ነው። በአርሲ ዞን በጀጁ ወረዳ ተሬ አመኛ ቀበሌ ላይ የተፈጸመ ነው። ትናንትና ምሽት 2 ሰዓት ላይ በቤታቸው ገብተው ሰዎቹን ለቅሞ ወስደዋል። ታዲያ ከነዛ መካከል ላይ የወንደሰን አማረ ቤተሰቦች ይገኛሉ። መጀመሪያ ወንደሰንን ፍለጋ ሄደው ነበረ። ወንደሰንን ሲያጡት ሚስት ያገኛሉ። ሚስትን አነካም ብለው ሌላ ዞር ሲሉ የወንደሰን አማረ ልጅ ይመለከታሉ። አራስ ነች። እስከነ ህፃኗ አንድ ላይ ወስደዋታል። የወንደሰን አማረን ልጅ ህፃን ልጅ እና እናት አራስ ላይ ተኝተው ያሉ ሁለቱንም ወሰዷቸው። ከዛ በተጨማሪ ባልቻ አግዜንም ወስደውታል። አዲሱ ማሙዬንም እንዲሁ ወስደውታል። ቴዎድሮስ ውቤን የሚባለውንም 3ቱ ወንዶች ናቸው ተወስዷል። ሌላው 2ቱ እናቶች ናቸው። ዝናሽ የምትባልና ፍሬ ህይወት ሀብታሙ የሚባሉ እነኚህም የተወሰዱ ናቸው። እንግዲህ በአጠቃላይ 7 ማለት ነው። አራስ ከህፃኗ ጋር ስንቆጥር 2፣ እነዚህ ደግሞ ባልቻ፣ አዲሱ፣ ቴዎድሮስ፣ ዝናሽና ፍሬ ህይወትን ስንደምራቸው 7 ሰዎች ናቸው። እንግዲህ ነገ ነው ስልክ እንጠብቃለን ብለው የሚታሰቡ። ከነሱን ከወሰዷቸው ከ3 ቀን በኋላ ነው አፋኞቹ ደውለው የብር ጉዳይ የሚደራደሩት። እንግዲህ እግዚአብሔር አምላካችን በሰላም እንዲያስፈታቸው፣ በሰላም ወደ ቤታቸው እንዲመለስላቸው ሁላችሁም በተቻላችሁ መጠን በያላችሁበት እንጸልይ። አሁን እጃችን ላይ ያለው መፍትሄ ይሄ ነው። መደራጀት ብዙ ጊዜ ተሳክቶ ሞክረን ነበር፣ አልሳካ ብሏል። ብዙ ጊዜ ተነጋግረን ነበር፣ አልሆነልንም ብሏል። ስለዚህ እንደው ባለን መጠን አትሊስት እነሱ እንኳን የተወሰዱት እንኳን በሰላም እንዲመለሱ ነገሩ እንዲቀላላቸው እግዚአብሔር አምላካችንን መለመን ያለብን ይመስለኛል። ሁሉንም በሰላም ወደ ቤታቸው ይመልሳቸው። ቸር ቆዩ። ሰላም ጤና ይስጥልኝ። ለዚህ ፓስተር ምላሽ ለመስጠት አይደለም፣ ነገር ግን ይህ ቪዲዮ ለታሪክ ይቀመጥ ዘንድ እንድትከታተሉት ፈልጋለሁኝ። ሴቭ አድርጉት፣ ስሙት። ጸጋና ሰላም ይብዛላችሁ። ይህ ቪዲዮ በቀጥታ የሚመለከተው በማወቅም ባለማወቅም የኦርቶዶክስ ተዋሕዶ ቤተ እምነትን ፕሮፋይል ፒክቸር በመቀየር ቻሌንጁን ለተቀላቀላችሁ ለወንጌላውያን አማኞች ይህን አክል በዚህ ልክ ማሽቃበጡ ለምን አስፈልገ? ፖለቲካዊ አጀንዳ ይኑረው አይኑረው ምን ታውቃላችሁ? ምን የምታውቁት ነገር አለ? የግብፅና የኤርትራ ቅጥረኛ የሆኑ ግለሰቦች መጥተው ይሄን ነገር በመፈጸም እዚህ መንግስት ላይ ህዝብ እንዲያምጽ ተልኮ ተቀብለው አጀንዳ ለህዝቡ እየሰጡ እንደሆነ በምን ታውቃላችሁ? በምን እናውቃለን? ወንጌል አማኞች በጣም እያስተዋልን እንጂ እኛ ወንጌል አማኞች የትኛውም ሰው የትኛውም ብሔር ተወላጅ ቢሆን የትኛውም የእምነት ተከታይ ቢሆን በምንም ማየት አግባብ መጠቃት አለበት ብለን አናምንም። ከሚጠቁ በግፍ ከሚገደሉ ወገኖች ጋር አብረን በመቆም ድምፅ እንሆናለን። ግን ስናደርግ በብሔርና በዘር በሃይማኖት ከፍለን አይደለም፣ ሰው ስለሆነ ብቻ አለቀ። ይህ መንግሥት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚህ አይነት የአመፅ ቅስቀሳ የአመፅ ጥሪ ያደረገችው? አንዴ ጥቁር ልበሱ ስትል፣ አንዴ በርበሬ ነስንሱ ሽሮ በትኑ ስትል፣ አንዴ መንገድ ይዘጋ ከተማ ይታረስ ስትል፣ ምን ያላደረገችው ነገር አለ? ይህ መንግሥት ከመጣ በኋላ ለዚህ መንግሥት ያላቸውን ጥላቻ ደጋግሞ ገልጿሉ። ለዚህ መንግሥት ብቻ አይደለም፣ ይሄ መንግሥት ለወጣበትም ማህበረሰብ ወይም ብሔር በጣም የከፋ ጥላቻቸውን ደጋግሞ አሳይተውናል። በነገራችን ላይ የሆነ ነገር በተፈጠረ ቁጥር ሁሉ ኦሮሚያ፣ ኦሮሞ፣ የሆነ ነገር በተፈጠረ ቁጥር ኦሮሚያ፣ ኦሮሞ እያሉ ይህንን የከበረ ማህበረሰብ ጥቁር ጥላሸት የመቀባት ዘመቻ በኃይል ይዘመትበታል። ይሄ ትክክል አይደለም። በኦሮሚያ ክልል ውስጥ ስንት ወንጌል አማኞች ሞቱ አሉ። ስንት የወንጌል አማኞች ቤተክርስቲያኖች ተቃጥሏሉ።
ስንት ወንጌላን አማኞች ልጆቻቸውን፣ ሚስቶቻቸውን፣ አባቶቻቸውን፣ እናቶቻቸውን፣ ወንድም እህቶቻቸውን ስንት ጊዜ ደጋግሞ አጥተዋል በዚያ ክልል ውስጥ። እኛ መተን ብለን ጮኸናል እንዴ? አልጨውንም። ምን ሲባል በቃ የወንጌል ባህሪ ነው፣ የክርስትና አንዱ ባህሪ ነው። መገፋት፣ መገደል፣ መታረድ፣ መሰደድ አንዱ የክርስትና ባህሪው ነው። አለቀ። ደግሞ ምንም ፖለቲካዊ አጀንዳ እኛው ስራ የለ። እውነትና በጽድቅ ስለሆነ ክርስቶስን የምንከተለው ክርስትና ስለገባን ምንም ነገር እየመዘዘን እያመጣን ለፖለቲካ ግብአት አድርገን አንጠቅምም። እኛ በተጠቃን ጊዜ ኦርቶዶክሳውያን መጥቶ ለእኛ ድምፅ ሆነው ያውቃሉ? አያውቁም። ግን እኛን አባቶች ተመልከቱ፣ በመግለጫቸው ከእነሱ ጋር አብረው እንደሚሆኑ ነገሯቸው። ኦርቶዶክስ ተዋሕዶ ቤተ እምነት ግን እኛ ከኢትዮጵያ ሀገር ብንጠፋ ከምድሪቷ ብንወገድ ደስታቸው ነው። ደግሞም ይሰራሉ እኛን ለማጥፋት ሆን ብለው ተራጅተው ተናበው ይሰራሉ እኛን ለማጥፋት። ከየት? ከኢትዮጵያ ከሚባልበት ሀገር። በገዛ ሀገራችን እኮ ሁለተኛ ዜጋ ሆነን እንኖር ነበር እኮ በሀገራችን ይታወቃል። እዚህ እናንተ ወንጌል አማኞች ፕሮፋይል ፒክቸር እየቀየራችሁ የምታሽቃብጡ እረፉ። አንድም ኦርቶዶክሳዊ በእኛ ጥቃት ጊዜ መጥቶ ድምፅ ሆኑልን አያውቁ። አንድም ኦርቶዶክሳዊ ብላ አታሽቃብጥ። ፕሮፋይል ፒክቸር እየቀየርክ ሰሜኑ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዲህ በእርስ በርስ ጦርነት። በኦሮሚያ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዲህ በእርስ በርስ ጦርነት። የእነሱ ደም አይደለም እንዴ? የእነሱ ነፍስ አይደለም እንዴ? ይልቁንስ በሀገራችን ሰላም እንዲሆን ሰላም እንዲሰፍን ሁላችንም መጸለይ ያለብን፣ ለሰላም መስራት አለብን እንጂ ለእውከትና ለብጥብጥ ለአመፅ መስራት የለብንም። ከአመፅ ጋር ማበር የለብንም። በዚያም ያሉ ወንድሞቻችን በዚህም ያሉ ወንድሞቻችን የእነሱም ደም ነው፣ የእነሱም ነፍስ ነው። የእነሱም ነፍስ የእኛ ነፍስ ነው፣ የእነሱ ደማቸው የእኛ ደም ነው። ስለዚህ የእነሱ ደም በግፍ እንዳይፈስ፣ የእነሱ ነፍስ በግፍ እንዳይታጣ ሁላችን በመጸለይ እርቅና ሰላም በኢትዮጵያ እንዲሆን እንሰራለን። አለቀ። እንደ ወንጌል አማኝ እንጂ ዝም ብለን የሆነ ነገር ሲነሳ አብረን አንፈስም፣ አብረን አንጨውም። በማስተዋል ነገሩን እንቃኛለን። ለምንድን ነው ጨው? ምንድን ነው በጮቴ የማገኘው ነገር? ማተርፈው ነገር ምንድን ነው? ሰላምን ነው ወይንስ ብጥብጥን ነው? የነፍስ መጥፋትን የሰው እልቂትን ነው ወይንስ ሰዎች ነፍሶቻቸው ደሞቻቸው እንዳይፈሱ እልቂት እንዳይሆን ነው የኔ ድምፅ ቢጠቅመው ብለን ማሰብ አለብን። ዝም ብለ እየመጣ አታሽቃብጥ። ዝም ብለ እየመጣ አትጩ። ዝም ብለ ፕሮፋይል ቼንጅ ምናምን ሲባል አብረ ቻሌንጁ በመቀላቀል አጉል የማሽቃበጥ ጥግ አታሳየን። አንዳንድ ወንጌል አማኞች ጀርባቸው ሲፋቅ ኦርቶዶክስ ናቸው፣ አጀንዳ ተቀብሎ ነው የሚንቀሳቀሱት። የዛን አጀንዳ ለማስፈጸም መክፈል ያለባቸውን ዋጋ ይከፍላሉ። እንደ አጀንዳው ከግብ ለማድረስ ምንም ነገር ከማድረግ ወደ ላይ አይሉም። ወንጌል አማኝ ይላሉ፣ ነገር ግን ኦርቶዶክሳውያን ናቸው። ጀርባቸው ውስጣቸው ኦርቶዶክሳውያን፣ ላያቸው ግን ወንጌል አማኝ የሚመስሉ አንዳንድ ሰርጎ ገብ ጸጉረ ልውጦች አሉ። እነሱ በጊዜ ሂደት እናወጣቸዋለን። ታውቀው ነገር የገባ አታሽቃብጥ። ማንደሽን ብትሆኝ ማለት ነው። እኛ ወንጌል አማኞች በኢትዮጵያ ምድር ውስጥ እንድንኖር በዚያ እንድንሆን ኦርቶዶክስ አትፈልግም። አንተን በጠላትነት ፈርጆ ሁል ጊዜ በክፉ አይን የሚያይ ኦርቶዶክሳዊ ነው። ይታወቅ። አታሽቃብጡ። ከማንኛውም በግፍ ከሚጎዳ ከሚገደል በግፍ ጥቃት ከሚደርሰው ሰው ከሆነ ከየትኛውም ሃይማኖት ተከታይ ተጠቂ ጋር አብረን እንቆማለን፣ ደግሞም ድምፅ እንሆናለን። ከዛ ውጭ ግን ኦርቶዶክስ ለምሰጠን አጀንዳ ያን አጀንዳ አምጥተን አብረን ከነሱ ጋር አንጫውም። በቀድሞ በነበረው መንግስት ምን ስንት ጊዜ እንደዚህ ነገር ሆኖ ኦርቶዶክስ ተዋሕዶ ቤተ እምነት ጨዋለች እንዴ? አሁን በዚህ መንግስት ላይ ይታወቃል። የመንግስት ምን እየሰራ እንደሆነ ስለሚታወቅ የሚሰራውን ስራ ለማበላሸት ጥቁር ጥላሸት ለመቀባት አጀንዳ ተቀብሎ የሚንቀሳቀሱ ክፎች እዛው ሀገር የተቀመጡ አንዳንድ ሀገር የሸጡ ሰዎች አሉ። የእነሱን ድምፅ ባንጨው መልካም ነው ብዬ እላለሁ። ወንጌል አማኞች እናስተውል እንጂ እናስተውል፣ በጣም እናስተውል። ጸጋ ያብዛላችሁ። ይህ ቪዲዮ ከተመቻችሁ ደስ ካላችሁ ሼር፣ ኮፒ ሊንክ አድርጉ። እኔ ግን ጩኸቴን ጮኬያለሁ። መቼም ቢሆን እኔ ቤካ ከየትኛውም ማህበረሰብ ከየትኛውም ብሔር ከየትኛውም ሃይማኖት የመጣ ወንድም እህቴ ብትጠቃ በግፍ
በግፍ ቢገደል አብሬ ከነሱ ጋር ቆሜ ድምፅ እሆናለሁ እንጂ የኦርቶዶክስን ድምፅ የኦርቶዶክስን ጩኸት አልጨው ይታወቅ። ይታወቅ። ጸጋ ያብዛላችሁ። እንግዲህ ይሄ ለፕሮቴስታንቶች ቆማለሁኝ፣ እቆተ እምነት ሰራለሁኝ፣ እሞግታለሁኝ የሚል ሰው ነው። ቤካ ይባላል። ማህበራዊ ሚዲያ ላይ ከነቀለሜ ጋር ሆኖ ቤተክርስቲያንን ከሚሰድብ ከሚያንቋሽሽ ሰዎች ጥቂት ሰዎች መካከል አንደኛው ይህ ሰው ነው። እኔም ጮሆ ሰው ስለሆኑ ብቻ እጮሃለሁኝ አለ። እሰየው፣ ሰው ስለሆንኩ ብቻ ከጮክማ ጥሩ ብለን ነበር። አርሲ ላይ እኮ እየተገደሉ ያሉት ሰዎች እንጂ አህዮች አልነበሩም። ሰዎች እንጂ ውሾች አይደሉም። ግን አልጮክም። በሰውነታቸው ምክንያት እየተገደሉ ነው። ግን አልጮክም። ለብሔር ጥላቻ አላቸው ኦርቶዶክሳውያን ያልክ፣ ኦሮሞዎች ለኦሮሞ ጥላቻ አላቸው ማለት ነው። ምክንያቱም የኦሮሞ ኦርቶዶክሶች እየተገደሉ ነው። የኦሮሞ ኦርቶዶክስም አለ። የኦሮሞ ኦርቶዶክስ ኦሮሞን ይጠላል ማለት ነው። ይሰመርበት። ክርስትና ገብቶናል አለ። ክርስትና ሰዎች ሲገደሉ መሳቅ፣ ሰዎች ሲገደሉ እንኳን ማለት ይሆን የእናንተ ክርስትና? ይሄም ሌላ ጊዜ ይመለሳል ብዬ ተስፋ አድርጋለሁ። ኦርቶዶክስ ለእኛ አልጮኸችም ማለት እውነት ፕሮቴስታንቶች ሲታሰሩ፣ ፕሮቴስታንቶች ሲገደሉ፣ ፕሮቴስታንቶች ቸርቾቻቸው ሲቃጠሉ እኛ አልጮህንም? በዩቲዩብ፣ በቲክቶክ፣ በፌስቡክ አልተናገርንም? ይህም ለታሪክ ይቀመጥ። እኛን ለማጥፋት ይተጋሉ አለ ኦርቶዶክስ ቤተክርስቲያን። ፕሮቴስታንቶችን ለማጥፋት ለመግደል ትተጋላችኋል። መንፍቅና እንዲጠፋ እንፈልጋለን፣ ሰዎቹ እንዲተርፉ ግን እንፈልጋለን። ይህ ማለት ግን እንገላቸዋለን ማለት አይደለም። ሰዎች ነን፣ ክርስትና የገባን ሰዎች ስለሆነ። ስለዚህ እሱንም ያዙልን። ሰሜን ክልል እያለቅን ነው አለ። እውነት ሰሜን ክልል እያለቀ ያለው ፕሮቴስታንቱ ተመርጦ ነው? እውነት ሰሜን ክልል ከ90% በላይ ኦርቶዶክሱ አይደል እንደሚኖርባት? ያ ሁሉ በሚሊዮኖች የሚቆጠሩ በጭፍጨፋ ያለቁ ሰዎች እውነት ፕሮቴስታንቶች ናቸው? እውነት ሰሜን ክልል ላይ እያለቀ ያለው ፕሮቴስታንት ነው? እውነት ጦርነቱ እየጎዳው ያለው ፕሮቴስታንትን ብቻ ነው? ይሄንም ያዙልኝ። ኦርቶዶክሳውያን አልተጎዳችሁም፣ አልተገደላችሁም አይነት መልእክት አስተላልፏል። የሆነ ሆኖ ታሪክ የሚያወሳው ታሪክ የሚናገረው ነገር ስለሆነ ታሪክ እስከሚፈታው ድረስ እንታገሳለን። ቸር ቆይ። በእኔ ላይ ሊደረግ የማይፈልገውን በሌላ ላይ አላደርግም በቂ ነው። ሌላ ፍልስፍና አያስፈልገን። አሁን ግን ሌላውን አጥፍተን የእስላምን ባንዲራ ከፍ አድርገን ምድር ሁሉ ለአላህ አድርገን ማነው ማምለክ የምንችለውና ለጂሃድ እንነሳ። ጂሃድ የእስልምና ውበቱ ነው ይላል አቡ ሄይደር። ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ሁሌ እንበደላለን የምትሏን ውሸት ጎለተና ሁሌ እየተበደልን ነው ኢትዮጵያ ውስጥ የሚለውን ጎለተና ሁሌ መበደል ሁሌ መስዋዕትነት መክፈል አንችልም። በቃ ጂሃድ አድርገን ይሄን ሀገር ነፃ አውጥተን ከክርስቲያንና ከሌላው እምነት ባንዲራችንን ከፍ ስናደርግ ነው አላህን በነፃነት ማምለክ የምንችለው ነው የሚለው። ትልቁ ጉልቻ ሁሌ መበደል ነው፣ ሁሌ ተሰውተናል የሚል ነው። እያረደ እየገደለ እያጠፋ ከበደኖ እስከ አርባ ጉጉ እስከ አርሲ ደም እያፈሰሰ በሐሰት ግራኝን እያወደሰ ሰው ሲያርድ ሲገል 17 ዓመት ሙሉ ሰው የጨፈጨፈውን የማረከውን ለአረብ እንደ ባሪያ የሸጠውን ኢትዮጵያውያንን በጠመንጃ የቀየረውን የቱርክ ተላላኪ እየቀደሰ ሀገርን በነፃነት ያኖሩ ኢትዮጵያውያን አጼዎቹን እያረከሰ የሚኖረው ውሸታም አሁን ደግሞ ላጥፋችሁ አለ። ለምን? የብልጽግና ወንጌል የሃይማኖት መንግስት ስለሚደግፈው ነው አደባባይ ወጣው እንጂ ለ20-30 ዓመት ሲዘጋጅበት የኖረው ነው። ከእስላም ወንድማማቾች እነ ሙርሲ እንትን ያለው የተወገደው በእነሱ በኩል ኢህአዴግ ሲመጣ መርካቶ ከሐረር ሆቴል በታች ኦፊስ ተከፍቶላቸው የኢትዮጵያን ትውልድ እንዲበክሉ የተደረጉ አዲሱ እስልምና ነው።
አዲሱ እስልምና ነው። ይሄ የክፋትና የሐሰት ምንጭ ነው። ይህ በብልጽግና አስተባባሪነት በእውነት ላይ ዘምቷል።